ጤና ይስጥልን እንደምን ውላችኋል ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ቅዳሜ ነሐሴ 9 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። ለጦርነት እየተዘጋጀ ያለው ህወሓት ታጣቂ ኃይሉን ወደ አማራ ክልል አስርጎ ማስገባቱ መረጃዎች ወጣም። የቀረበላቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያዩ የክፍል እንዲታሰሩ መደረጉ ተገልጿል። መረጃ ይዘናል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞች የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ ተደርጎባቸዋል ያለውን ግፊት አወገዛም። በዚህ ጉዳይም ማብራሪያ ይዘናል። የፋኖ መንግስት የተሰኘው ምስላዊ ዘገባ በአውሮፓ አህጉር ፈረንሳይ ውስጥ ሊካሄድ መሆኑ ተገልጿል። የምንነግራችሁ አለ። በውጭ ሀገር የስራ ስምሪት ሙስና ጉዳይ በተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎች ላይ ፍርድ ቤት ተጨማሪ የምርመራ ጊዜን ፈቅዷል። ዝርዝሩን ይዘነዋል። ውድ አድማጭ ተመልካቾቻችን ሁሉን መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ለጦርነት እየተዘጋጀ ያለው ህወሓት ታጣቂ ኃይሉን ወደ አማራ ክልል አስርጎ ማስገባቱ መረጃ ወጣ። ለጦርነት እየተዘጋጀ ያለው ህወሓት ታጣቂ ኃይሉን ወደ አማራ ክልል የተለያዩ አካባቢዎች አስርጎ ማስገባቱ መረጃዎች ወጥተውበታል። የህወሓት ቡድን ለጦርነቱ በቂ ዝግጅት በማድረግ ላይ እንደሆነ የፌዴራል መንግስት ሲከስ ቆይቷል። የወያኔ ታጣቂዎች የሰሜን ወሎ ዞን አካል ወደ ሆኑት ራያ ቆቦ፣ ጊዳንና ላስታ ወረዳዎች ሙሉ በሙሉ ገብተዋል። ታጣቂዎቹ በመሃል በኩል ወደ ጀመዶ፣ ወትወት፣ ግራራይና እንጃፋት እንደገቡ መረጃዎችም ያሳያሉ። በሌላ ግንባር ደግሞ ወደ ባይባዮ፣ ቢጭሩና አማያ አካባቢዎችም ገብተዋል ነው የተባለው። የሙሉ ግንባር ውጊያው በቅርብ ቀናት ይጀምራል የተባለ ሲሆን የሰዓታት እድሜ ጉዳይ ነው ይላሉ ተንታኞቹ። ህወሓት ጦርነቱን ከራሱ ክልል አውጥቶ ወደ አማራ ክልል የተለያዩ ከተሞች ማለትም በደብረ ብርሃን፣ ደሴ፣ ኮምቦልቻ፣ ጎንደር እና ባህር ዳር እንዲሁም ወልዲያ በሚስጥር የጦር መሳሪያዎችን እያስገባ የአማራን ህዝብ ተጠቂ ለማድረግ አዲስ የውጥረት እንቅስቃሴ ለመፍጠር እየሰራ ነው ሲሉም የመረጃ ምንጮቹ አስቀምጠዋል። የቀረበላቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያየ ክፍል እንዲታሰሩ መደረጉ ተገለጸም። ከአማራ ክልል ቀውስ ጋር በተያያዘ የተከፈተባቸው የሽብር ክስ እንዲቋረጥ የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለያይ መደረጉን ምንጮች ለቢቢሲ ተናግረዋል። የተከሳሾቹ ማቆያ እንዲለያይ የተደረገው በይቅርታ ሰነዱ ምክንያት በተፈጠረ አለመግባባት ጋር በተያያዘ መሆኑንም ምንጮች ጨምረው ገልጸዋል። የሽብር ክስ ቀርቦባቸው በእስር ላይ የሚገኙት ምክር ቤት አባሉ፣ የመገናኛ ብዙሃን ባለሙያዎችና ሌሎች ተከሳሾች መንግስት የይቅርታ ሰነድ እንዳቀረበላቸው ሶስት ምንጮች ተናግረዋል። ታሳሪዎቹ ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውም ጨምሮ ተገልጿል። ከማክሰኞ ነሐሴ 5 2018 ዓ.ም ጀምሮ የይቅርታ ሰነዱ ላይ ፊርማቸው ያኖሩ እና የተቃወሙት ተከሳሾች የነበሩበት ማቆያ ክፍል እንዲለያይ መደረጉም ምንጮቹ አስረድተዋል። ቢቢሲ ስለ ጉዳዩ ከቃሊቲ ማረሚያ ቤት አስተዳደር መረጃ ለማግኘት ያደረገው ጥረት ወዲያውኑ ምላሽ አላገኘም። ከፌዴራል ማረሚያ ቤት ኮሚሽንን አስተያየት ለማግኘት ጥያቄ ቀርቧል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው፣ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ ጉቸው እና ዶክተር ቴዎድሮስ ኃይለማርያም ይገኙበታል። ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማውም ሰነዱን ውድቅ ካደረጉት መካከል እንደሆኑ መረጃው አመላክቷል። ከዚህ ጋር ተያይዞ ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞች የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ ተደርጎባቸዋል ያለውን ግፊት አውግዟል። ለጋዜጠኞች መብት የሚሟገተው ተቋሙ ላለፉት 3 ዓመታት ፍትህን እየጠበቁ በእስር ቤት የሚገኙትን 5 ጋዜጠኞች ነፃነታቸውን ለማግኘት በግጭት ውስጥ ተሳትፎ እንደነበራቸው አምነው ይቅርታ እንዲጠይቁ ከማስገደድ ይልቅ በአስቸኳይ እንዲለቀቁ ትናንት ባወጣው መግለጫ ለኢትዮጵያ ባለስልጣናት ጥሪ አቅርቧል። በአማራ ክልል በተቀሰቀሰው አለመረጋጋት ላይ በሰሯቸው ዘገባዎች ምክንያት 5ቱ ጋዜጠኞች የሽብርተኝነት ክስ ተመስርቶባቸው የታሰሩት ከ3 ዓመታት ገደማ በፊት እንደነበር ተቋሙ አስታውሷል። የጋዜጠኛ ጎበዝ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ ጠበቃ የሆኑት ሰሎሞን ገዛኸኝ ለሲፒጄ እንደገለጹት እስረኞቹ የተጠየቁትን ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤ አንፈጽምም ብለዋል። አክለውም ጠበቃው የእስር ቤት ኃላፊዎች ደንበኞቻቸው በጋዜጠኝነት መስራት እናቆማለን የሚል ቃል ገብተው ጭምር የተባለውን ደብዳቤ እንዲጽፉ እንዳስፈራሯቸውና ከሌሎቹ እስረኞች እንደነጠሏቸው መግለጻቸውም ተጠቅሷል። እነዚህን 5 ጋዜጠኞች ለዓመታት እስር ቤት ካቆዩና ፍርዳቸውን ካዘገዩ በኋላ የኢትዮጵያ ባለስልጣናት አሁን አስገድደው በፍርድ ቤት አልፈጸምንም ያሏቸውን ወንጀሎች ጭምር እንዲያምኑ ግፊት ያደርጋሉ ያሉት ሲፒጄ የአፍሪካ ፕሮግራም አስተባባሪ ሙተኪ ሞሞ የጋዜጠኞችን ስም ዘርዝረው ባለስልጣናቱ እነሱን ለማዋረድ እና ለማታለል ያደርጋሉ ያሉትን ጥረት በማውገዝ እንዲለቀቁና የጋዜጠኝነት ስራቸውን እንዲሰሩ ጠይቀዋል። ሲፒጄ አያይዞም 300 ፖለቲከኞች፣ ጋዜጠኞችና ሌሎች በአማራ ክልል ካለው ግጭት ጋር በተገናኘ
በሽብር ወንጀል የተከሰሱ የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን መገናኛ ብዙሃን መዘገባቸውን ጨምሮ ጠቅሷል። እንደ ሲፒጄ መግለጫ ባለፈው የካቲት ወር ፍርድ ቤቱ በጋራ የሚታየው የጎበዝ ሲሳይ፣ መስከረም አበራ፣ ገነትና ዳዊት ጉዳይ በቂ መረጃ እንዳለውና የፍርድ ሂደቱም እንደሚቀጥል መግለጹን በተደጋጋሚም ቀጠሮ በመለወጡ ጉዳያቸው ዘግይቶ ለመጪው ህዳር 10 ቀን 2019 ዓ.ም መቀጠሩንም አመልክቷል። ጋዜጠኛ አባይ ዘውዱን በተመለከተ ግን አቃቢ ህጎች በቂ መረጃ እንዳላቸውና ጉዳዩም መታየት ስለመቀጠሉ ለመወሰን በመጪው ጥቅምት 6 ቀን 2019 ዓ.ም መጠሩንም ገልጿል። ጋዜጠኞቹ በቀረበባቸው ክስ ጥፋተኛ ከተባሉ የዕድሜ ልክ እስራት እንደሚጠብቃቸውም ተጠቁሟል። መንግስት ከእስር ለመልቀቂያ ሂደት ብሎ ለጋዜጠኞች ያቀረበላቸው ሀሳብ ምህረት የሚል ቢሆንም ጠበቃ ሰሎሞን ለሲፒጄ እንደተናገሩት በኢትዮጵያ ህግ ይቅርታ የሚሰጠው ተከሳሾች በቀረበባቸው ክስ ጥፋተኝነታቸው ተረጋግጦ የመጨረሻው የፍርድ ውሳኔ ከተሰጠ በኋላ ነው። የአምስቱ ጋዜጠኞች የፍርድ ሂደት ገና ባለመጠናቀቁ ጉዳያቸው አንድም ክሱን በማንሳት አሊያም በይቅርታ ሊቋጭ እንደሚገባ ጠበቃው መግለጻቸውን ሲፒጄ ጨምሮ ጠቅሷል። ተቋሙ ስለ ጉዳዩ ከፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ቢሮ ምላሽ ለማግኘት በኢሜይል መጠየቁን ሆኖም መልስ እንዳልተሰጠው ገልጿል። ለፌዴራል ማረሚያ ቤት ኮሚሽንም ኢሜይል በመላክ ሞክሮ የነበረ ሲሆን ጉዳዩም እንዳልተሳካለት ጨምሮ አሳውቋል። የፋኖ መንግስት የተሰኘው ምስላዊ ዘገባ በአውሮፓ አህጉር ፈረንሳይ ውስጥ ሊካሄድ መሆኑ ተገለጸ። የፋኖ መንግስት የተሰኘው ምስላዊ ዘገባ ከኦገስት 29 እስከ ሴፕቴምበር 13 ቀን 2026 እንደ አውሮፓውያን አቆጣጠር በፈረንሳይ ፔፒኛን በሚካሄደው 38ኛው ዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል ቪዛፑር ኢሜጅ ላይ ለዓለም ሕዝብ እንደሚቀርብ ተገልጿል። የዓለም አቀፍ መገናኛ ብዙሃን በሰሜን ኢትዮጵያ የሚካሄደውንና በፋኖ የሚመራውን የአማራ ህዝባዊ ትግል በዓለም ላይ ካሉ የተደረሱና ድምፅ ያልተሰጠባቸው ከባድ ጦርነቶች አንዱ ነው ሲሉ በሰፊው ዘግበውታል። ፋኖስ ኪንግደም በሚል ርዕስ በቀረበው በዚህ ሰፊ ዘገባ የአማራ ህዝባዊ አርበኞች ከአለታማዎቹና ስልታዊ ጠቀሜታ ካላቸው የላስታ፣ ሰሜን ወሎና ጎንደር ተራሮች ተነስተው ሰፋፊ የገጠር ቀጠናዎችን በቁጥጥራቸው ስር ማዋላቸው ተመለክቷል። በዘገባው መሰረት የፋኖ አርበኞች አገዛዙ በህዝቡ ላይ እያደረሰ ያለውን ሁለንተናዊ በደል፣ ጭፍጨፋና የኢኮኖሚ ማዕቀብ ለመመከት ወደ ትግሉ መግባታቸውም ተገልጿል። ቀደም ሲል በሰሜኑ ጦርነት ወቅት ከአገዛዙ ጎን የቆሙ ቢሆንም በ2015 ዓ.ም የተደረገው የፕሪቶሪያ ስምምነት የአማራ ህዝብ ህልውናዊ ጥያቄዎችና ታሪካዊ መሬቶች ወደ ጎን ማድረጉ እንዲሁም አገዛዙ የክልሉን ልዩ ኃይል ለማፍረስ የሄደበት መንገድ ለአሁኑ ሀገር አቀፍ ቁጣና ለትግሉ መስፋፋት ዋና ምክንያት መሆኑን ተጠቅሷል። አገዛዙ የፋኖን ህዝባዊ መሰረት ለመስበር ሲል በንጹሐን ዜጎች ላይ ድሮንን ጨምሮ ከባድ የጦር መሳሪያዎችን እንደሚጠቀም በዘገባው የተመላከተ ሲሆን በግፈኛ እስራትና በሰብአዊ መብቶች ጥሰቶች ላይም መሰማራቱን የጠቀሰው ዘገባው ይህም ድርጊት ይበልጥ ወጣቶችን፣ ተማሪዎችንና አባወራዎችን ወደ ፋኖ ካምፖች እንዲቀላቀሉ ማድረጉንም አመላክቷል። በአሁኑ ወቅት የትግራይን ክልል በ3 እጥፍ የሚበልጥና አስቸጋሪ መሬት ባለው ሰፊ ቀጠና የሚካሄደው ይህ የጉሬላ ውጊያ የፌዴራል ሰራዊቱን ከፍተኛ ወታደራዊና ስነ ልቦናዊ ውጥረት ውስጥ ከቶታልም ብሏል። በተጨማሪም የተለያዩ የፋኖ አደረጃጀቶች ትግሉን በተቀናጀ መንገድ ለመምራት እያደረጉት ያለው ጥረትና የተፈጠሩት ጥምረቶች የትግሉን አቅም ማሳደጋቸውም ተገልጿል። በሌላ በኩል በአካባቢው ከ2.3 ሚሊዮን በላይ ህዝብ በአስቸኳይ ጊዜ ሰብአዊ እርዳታ የሚፈልግ ቢሆንም አገዛዙ የጋዜጠኞችን እንቅስቃሴ በመገደቡና የእርዳታ ድርጅቶችን መንገድ በመዝጋቱ ሳቢያ ማህበራዊና ኢኮኖሚያዊ ቀውሱ የከፋ መሆኑም ተመላክቷል። ይህ በፎቶግራፈር ሮቤን ቱተንጌስ የተሰነደውና የፋኖ አርበኞችን ትግል ህይወት የሚያሳየው የፋኖ መንግስት የተሰኘው ምስላዊ ዘገባ ከነሐሴ 23 ቀን እስከ ጳጉሜ 8 ቀን 2018 ዓ.ም ወይንም ከኦገስት 29 እስከ ሴፕቴምበር 13 ቀን 2026 እንደ አውሮፓውያን አቆጣጠር በፈረንሳይ ፒርፒኛን በሚካሄደው 38ኛው ዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል ለዓለም ህዝብ እንደሚቀርብ ታውቋል። በውጭ ሀገር የስራ ስምሪት ሙስና ጉዳይ በተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎች ላይ ፍርድ ቤት ተጨማሪ ምርመራ ጊዜን ፈቀደም። የውጭ ሀገር የስራ ስምሪት ስርዓትን በማጭበርበር በጉቦና ሐሰተኛ ሰነዶችን በመጠቀም የኤጀንሲዎችን እገዳ እንዲነሳ ማድረግን ጨምሮ በከባድ ሙስና ወንጀል የተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ የፍርድ ቤት ተጨማሪ የምርመራ ጊዜ መፍቀዱ ተገልጿል። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት የቀረቡ ሲሆን ፖሊስ እንደገለጸው ተጠርጣሪዎቹ እገዳ የተጣለባቸውን የውጭ ሀገር ስራ ስምሪት ኤጀንሲዎች ፈቃዳቸው እንዲታደስ ወይም እገዳው እንዲነሳ በጉቦና ከባንክ የመጡ መስለው በተዘጋጁ ሐሰተኛ ሰነዶች ተጠቅመዋል ብሏል። ከዚህ በተጨማሪም ስልጠና ላልወሰዱ ዜጎች የብቃት ማረጋገጫ ሰነዶችን በሐሰት በማዘጋጀትና በመስጠት በከባድ ሙስና ወንጀል ተሳትፈዋል ብሏል። ፖሊስ ጉዳዩ በተደራጀ መንገድ የተፈጸመና ለመንግስት ሊገኝ የሚገባውን ከፍተኛ የውጭ ምንዛሬ ሊያሳጣ የሚችል ውስብስብ የሙስና ጉዳይ መሆኑን ገልጿል። በመሆኑም ምስክሮችን ለመጠየቅ ከተለያዩ ተቋማት ማስረጃዎችን ለማሰባሰብ የደረሰውን የጉዳት መጠን በኦዲት ለማረጋገጥና ከጉዳዩ ጋር የተያይዘው ያልተያዙ ተጠርጣሪዎችን ለመያዝ 14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። የተጠርጣሪዎቹ ጠበቆች ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነና የእያንዳንዱ ተጠርጣሪ ተሳትፎና የተፈጠረው ጉዳት በግልጽ እንዳልተለየ ተከራክረዋል።
አንዳንድ ተጠርጣሪዎችም ቋሚ ሰራተኞች ሳይሆኑ በፕሮጀክቱ ላይ በኮንትራት የተቀጠሩ መሆናቸውን በመጥቀስ የዋስትና መብታቸውን እንዲከበር ጠይቀዋል። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ የምርመራ መዝገብ በቂ ጥርጣሬ መኖሩን ገልጾ የእያንዳንዱ ተጠርጣሪ ተሳትፎ በግልጽ ተለይቶ መቅረብ እንዳለበትም አስገንዝቧል። በዚህ መሰረት በሁለት ተጠርጣሪዎች ላይ 14 ቀናት ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 21 ቀን 2018 ዓ.ም ቀጠሮ ይዟል። በሌሎች 8 ተጠርጣሪዎች ላይ ፖሊስ 14 ቀናት ቢጠይቅም ችሎቱ ለአንዳንዶች 14 ቀናትና ለሌሎች ደግሞ 12 ቀናት ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 18 ቀን እና ለ19 ቀን 2018 ዓ.ም ቀጠሮ ሰጥቷል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን መልካም ቀን